ሰላም ውድና ያተከበራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ጽናቴን ይዤ መጣሁኝ። ጽናት 55 ክፍል ደርሰናል። ይዤ መጥቻለሁኝ። ጽናት የዛሬው ምን ነበር እንዴት ነበር የሚለው እስከ መጨረሻ ተከታተሉ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች እንደዛሁም ላይክ ሼር እያደረጋችሁ እንደመጀመራችሁ አበረታቱኝ እያልኩኝ የዛሬው ምን ነበር ሀሴት ኪራን ጥያቄ ተጠይቀዋለች ማለት ነው። ሀሴትን አሁን ከኪራ ፍቅር እየጀመራት ነው። ሀሴት ኪራን ምን ብላ ነው የምትጠይቀው? አሁን ደብሮኛል እንውጣ እንዝናና እያለችው መንገድ ላይ ደግሞ እየቆሙ እንዴ እኔ አንድ ነገር ጥያቄ እየፈጠረብኝ ነው። ምንድነው ጥያቄሽ? ቆይ ግን አንተ እንዴት ነው ብቻህን ወንድም እህት ሳይኖርህ ብቻህን እንዴት ሊሆን ይችላል እያለችው ነበር። ኪራም ደግሞ አይ እናቴ ያላደረገችው ወይም ደግሞ ያልሄደችው ቦታ የለም ልጅ ለመውለድ እኔን ከወለደች በኋላ ልጅ ለመውለድ ፈልጋ ነበር። ነገር ግን ደግሞ አልሆነም። ከዛ ደግሞ በቃ ያለውም ይባረክልኝ ቢላ ዝም እያለችው ነበር። ያለውማ እየተባረከ ነው። እንዲሁም ደግሞ ቁመታ እንዲሁም ደግሞ መልክ እንዲሁም ደግሞ ስብዕና አተሳሰቢ በጣም ደስ የሚል እንዲሁም የተባረከ ልጅ ነው ያለውማ እያለችው ነበር። አይ ተይ አንቺ እንደዛ ብለሽ አሰብሽው እንዴ እያላት ነበር። እሷም አዎ አንተ ማለት የተባረከ ልጅ ነው፣ አንተ ማለት ስብዕና ያለህ ልጅ ነው፣ ሁሉ ነገርህ ነው ደስ የሚለው፣ ሁሉ ነገርህ ነው የሚያምረው እያለችው ነበር። ከዛ በኋላ ሀሴት እንድትጠራ ጽናት ወደ ክላሷ ትገባለች። ጽናት ወደ ክላሷ ስትገባ ኪራ ደግሞ ዛሬ በጣም ደብሮኛል እያላት ነበር ለሀሴት። ሀሴት ደግሞ ለምን ምን ሆንክ እያለች ሀሴት መጽሐፍ እያነበበች ነበር። እሷም ደግሞ ለምን ምን ሆንክ፣ ምንስ ደበረህ፣ ምንስ አስደበረህ፣ ምንስ ገጠመህ፣ ምን ችግር ተፈጥሮ ነው እያለችው ነበር ኪራን። ኪራ ደግሞ አይ ተይው በቃ እኔ አንድ ልጅ በጣም አለች የሚወዳት የማፈቅራት፣ ነገር ግን ደግሞ እሷ ልትወደኝ ወይም ደግሞ ልታፈቅረኝ ፍቃደኛ አይደለችም እያላት ነበር። ሀሴትም ደግሞ ታው እንደዛ አይባልም፣ የሰውን ልብ መረዳት አትችልም። ስለዚህ የእሷን እሷ ነው የምታውቀው እንጂ አንተ ማወቅ አትችልም። ስለዚህ ልታፈቅረኝ እንዲሁም ደግሞ ልትወደኝ አትችልም በማለት አተሳሰብ ራሴን እንደትጎዳ እያለችው በቃ ባይሆን ናህና እግሬ ላይ ተኛ፣ ከዛ ደግሞ እኔ ማነባው መጽሐፍ ደስ የሚል መጽሐፍ እያነበብኩኝ ነኝ፣ ያንን ደግሞ ታዳምጣለህ እያለችው ነበር። አይ እዚሁ ቁጭ እያልኩኝ አንቺ አንብቢ እኔ እሰማለሁ እያላት ነበር። እሷም አይ በቃ እኔ አዛዥ ነኝ ያልኩትን ብቻ ማድረግ ነው ያለብህ እያለችው ነበር። እሱም ደግሞ በቃ እሱ ይሻላል፣ አዎ እሱ ይሻላል፣ በቃ ና በቃ ይተኛለው እያላት ሀሴት እግር ላይ ኪራ እየተኛ ነበር ማለት ነው። ኪራ ሀሴት እግር ላይ ሲተኛ ሀሴትም ደግሞ መጽሐፏን ልታነብ ስታነሰው ጽናት በሩን ከፍታ ግብት ስትል ጽናት ያሰበችው ሀሴት ብቻዋ ተኝታለች በማለት ነው። ስትገባ ደግሞ ያው ኪራ ደብሮኛል እያለ ሀሴት ክላስ እየገባ እግሯ ላይ ተኝቶ አየች ማለት ነው። ይህንን ደብሮኛል ምናምን የሚለው ጽናት አልሰማችም። ጽናት ደግሞ ብላ ያኔ ድንግጭ ብላ በቃ እኔ እኮ አንቺ ኢራት ትፈልጋለሽ ወይ ሊለሽ እየመጣሁኝ ነበር እያለች ነበር በድንጋጭው ማለት ነው። እሷም ደግሞ አይ እኔ አልፈልግም፣ ባይሆን ኪራ የምትፈልግ ከሆነ እንትን በልብላ፣ አይ እኔ አልበላም፣ አንቺ ሂጂና እኔም አልበላም፣ በቃ ትንሽ ቆይቼ በላለሁኝ፣ አንቺ ግን እኔ አጣብቀኝ አንቺ እያለቻት ጽናትን ከክላሱ እሺ በቃ ብላ ከክላሱ ወጣች። ከክላሱ ስትወጣ ደረጃው መካከል ላይ ቁጭ እያለች እንዴ እያለች በቃ ተናዳለች። ምንም እንዴ ግራ እየገባት ተናዳለች። አሁንም ደግሞ መልሳ እንዴ እኔ ምን አይነት ሰው ነኝ ግን እንዴት ነው ማስበው? የፈለኩት ከኔ እንዲርቅ ነበር እንዴ? የፈለኩትስ ደግሞ እሷን እንዲያፈቅር እንዴ አልነበር እንዴ? አሁን ደግሞ ምን እያሰብኩ ነኝ? ወይስ ደሞስ ምን እየሆነ ነው? ይሄ ነገር እንዴት ነው ብላ አሁንም ቆም ብላ ራሷን በራሷ ጥያቄ እንዲሁም ደግሞ መልስም ለራሷ ጥያቄውም ለራሷ እያመላለሰች ነበር። ጽናት ከሚባለው በላይ ኪራን ትወደዋለች። ነገር ግን ደግሞ ይሄ ሁላ የሚደረገው ይሄንን ሁላ የምታደርገው ማለቴ
ጽናት ሁሌም ኪራን ትወደዋለች። ነገር ግን ደግሞ ይህንን ሁላ የምታደርገው የምትሆነው ለኪራ አባት ያላትን ለመፈጸም ነው እንጂ እሷ ምንም ነገር ጣልታ ምንም ነገር ሆነ አይደለም። አሁንም ደግሞ ሄኖክ ኪራ ማለት ሄኖክ ጽናትን ይፈልጋታል። ጽናት ደግሞ አይኑን ማየት አትፈልግም። በዚህ መሀል ደግሞ ምን ተፈጠረ? ሄኖክ እሷ እንደዛ ብላ ቁጭ ብላ ደረጃው ላይ እያወራች ባለው ሰዓት አሁንም ተነስታ ወደ ኩሽና ገብታለች። ወደ ኩሽናው በገባችበት ሰዓት ደግሞ ሄኖክ መጥቷል። ሄኖክ ሲመጣ ስልኬን ክላስ ረስቼ መጥቼ ነበር አምጪልኝ እያላት ነበር። እሷም ደግሞ ለምን አመጣለሁ አንተ ለምን ረሳኸው መጣህ ለምን እኔስ አመጣዋለሁ እያለችው ነበር። ትንሽ እያከራከረችው አይ ካንተማ እንትን ከማለት ሌባም ቢዘርፋ ችግር የለም እኔ ሄጄ አመጣዋለሁ እያለች ወደ ክላሱ ሄደች። ጽናት ማለት ነው። ጽናት ወደ ክላሱ በሄደችበት ሰዓት እሱ ደግሞ ምንድነው የሚያደርገው? እሱን እንድታፈቅረው የሚያደርግ መድኃኒት እሷ ውሃ ልትጠጣ ብርጭቆ ላይ እያስቀመጠችው በነበረው ውሃ ያ ደግሞ እሷን እንድታፈቅረው የሚያደርገው ሄኖክ ማለት ነው። እሷን የምታፈቅረው የሚያደርግ መድኃኒት ብርጭቆ ላይ ውሃው ላይ እያገባ ከዛ ደግሞ በቃ ቁጭ እያደረገው ነበር። እሷም ደግሞ ስልኩን አምጥታ በቃ ይኸው እያለችው እሱም ደግሞ በቃ አመሰግናለሁ እያላት ያንን ብርጭቆ ላይ ካካተተው በኋላ እሱ ከኩሽና ወጥቷል። እሷ ደግሞ ያው እንዴ እያለች ባለችው ሰዓት ኪራ መጣ። ኪራ ሲመጣ ሲጠራሽ አልሰማሽም? አዎ አልሰማሁኝም። ምን ብለኸኝ ነበር? ለምን ጠራኸኝ? እኔማስ ውሃ ሰላም ጭልኝ ሊለሽ ፈልጌ ነበር። ውሃ በቃ ሂድኔ አመጣልሃለሁ። አሁንስ እኮ መጣሁኝ። ከመጣሁኝ ጠጥቼ ነው የሚሄደው እንጂ ሰልጠጣማ አልሄድም እያላ ይህንን ብርጭቆ ውሃ እያነሳው ነበር። አራታታታው ይሄ ውሃ እኮ የኔ ነኝ። የኔን ውሃ ደግሞ አንተ ብትጠጣውም ጥሚህ ራስ እንትን ያደርግልህ። ስለዚህ ለአንተ ሌላ አመጣልሃለሁ ይሄ እኔ ነው እያለችው እጁን ስትይዘው እሱም ደግሞ ሴትዮ አራታይኝ ልጠጣባት እሱ ውሃ የኔ ስለሆነ የኔን ጥም ነው የምትጠጣው። አረ ችግር የለውም ይሄ እኮ አባባል ነው። አንቺ ደግሞ ምን እየሆንሽ ነው ሴትዮ እያላት ይህንን ውሃ አንስቶ ኪራ ጠጥተዋል። ሄኖክ ያደረገው የነበረው ጽናት እንድታፈቅረው እሱን ማለት ነው። እንደዛ እያደረገው ነበር። አሁን ደግሞ ምን ይፈጠራል የሚለው አብረን የምናይ ይሆናል። ይሄ ኪራ ይህንን ውሃ አንስቶ ጠጥተዋል። ሲጠጣው ደግሞ በቃ ውሃው ሰውነቱን በሙሉ ድንግዝግዝ እያደረገው እንዲሁም ደግሞ እንቅልፍ እያደረገው ከዛ ሳላ ሄዶ ባተኘበት ሰዓት እቺ ጽናት እየመጣች ማለት ነው። ኪራዬ ምን እየሆንክ ነው? አሁን ጥሩ አልነበርክም እንዴ? ምን እየሆንክ ነው እያለችው ነበር። አንቺ ሴትዮ ተይኝ ብዬሻለሁ፣ ተይኝ ልተኛበት። ለምን አሁን ጥሩ አልነበርክም እንዴ? አሁን ምን ነካ? ምንድነው? እንዴት ነው? በቃ ለናውም ልደውልና ናውም በቃ ሐኪም ይወስዳ እንዴ? አንተ በዚህ ያክልማ እንትን ሆነ እንዴት ነው የተኛው እያለች ነበር ጽናት። በቃ ሴትዮ እኔ ከተኛሁን ብትቀሰቅሽኝ ውርድ ከራስሽ እያላት እያስፈራራት እሱ ተኛ። ባተኛው 3 ሰዓት ደረሰ ማለት ነው። ባተኛው 3 ሰዓት ሲደርስ እንትና ማናት ጽናት እየሄደች እሱን አሁን እኮ ይሄ ሰውዬው ከተኛው 3 ሰዓት ሆነው እንዴ ምን ሆኖ ነው አሁን እንደታነሽኝ እያለኝ እያስፈራራኝ ነው። ባነሳው ደግሞ ችግር ነው። ለናውም ልደውል በቃ እያለች ደግሞ ሄዳ ጸጉሩን ደበስ እያደረገች እንትን ስትል እሱም ተነሳ ማለት ነው። ተነሳ እንዴ ስንት ሰዓት ነው? ነጋ እንዴ? አረንኩ ማታ አይደለም። ምን እየሆንከ ነው እንዴ? ምን ሰዓት ነው ተኘሁኝ? አዞረኝ ብላ ነው የተኛ። አሁንስ በቃ እኔ አሁን ማበዴ ነው። የኢብዶች ባንዲራ ይዤ ማሸከረከር ነው የቀራኝ። በቃ እኔ እኮ አባትኩኝ እንዴ እያላ ብቻውን እያወራ ነበር። ምን እያልከ ነው? አረ ምንም አላልኩም እያለች ነበር። ጽናት ደግሞ ፈርታ ለናውም እየደወለች ነበር። ናውምና ሜሮን እየመጡ ነበር። ምን ነው አንተ አሞሃል አልተባለም? ማን አላ እንዴ? አሞሃል ሲሉኝ ነው ነበር የመጣሁት።
አረ እኔ አላማማኝም። ትንሽ አሞኝ ነበር ግን አሁን ተሽሎኛል። ጠይብ እንደዛ ከሆነስ ጠይብ አንተ ያኔ እጅህን ጎትታ ነው እንደ የምትመጣው አሞሃል ሲባል አሁንም እያኮረፍከኝ ነው እንዴ ያለኸው? አራ አንተን እኮ በምንድን ነው ማኮርፋ? አላኮርፋህም። ሜሮን ለምን አልመጣችም? መጥታለች። እሷ እኮ ወደ ጽናት ሄዳ ነው እንጂ መጥታለች ነው እንዴ? እነሱ እኮ ሲጨመሩ እኛን በቃ ከነ መፈጠራችን ነው የሚረሱን እንዴ አይደል? እያላ ነበር ኪራ። እንዲሁም ደግሞ ናኦም እና ሜሮን ፍቅራቸው እያስቀነው ነበር ማለት ነው። ይሄ የጠጣውስ መድኃኒት ወይም ደግሞ ጽናትን ሄኖክን እንድታፈቅረው ያደረገው መድኃኒት ኪራ ከጠጣው በኋላ የኪራና የጽናት ፍቅራቸው የት ይደርሳል? እንዴትስ ይሆናል? ከመጀመሪያው ያው መጀመሪያም እሱም ታፈቅረዋለች እሱም አፈቅራታል። ነገር ግን ደግሞ እሷ ያለችው አባቷ ይህንን ያክል ለናቷ ሲል ለናቱ ስቲ እያለኝ እየለመነኝ እኔ ደግሞ በዚህ መሀል እንዴት ነው ማድረግ ያለብኝ? ያቺም ደግሞ ሀሴት የምትባለው እንዲሁ ቤተሰባችን የምትመጥን ለቤተሰባችን የምትሆን ልጅ ናት አለኝ። ይህንን ነገር ደግሞ እንዴት ነው ማድረግ እያለብኝ እያለች በዛ ሰዓት ነበር ግራ ግብት እያላት ያው ኪራን እንደ ጠላች አርጋ ከራሷ ልታሪቀው እየፈለገች የነበረው ማለት ነው። ነገር ግን ደግሞ አሁን ፍቅራቸው ይበልጥ እየጨመራ ነው የሚሄደው የሚለው ማለት ነው። ምክንያቱም ሄኖክ ጽናት እንድታፈቅረው እያላ ያንን ደግሞ መድኃኒት ኪራ ስለጠጣው ከመጀመሪያውን ፍቅር ይብስ አሁንም ፍቅር ይቀጥላል ነው የሚለው ጽናትና ኪራ ማለት ነው። ጽናት ያው መጀመሪያ የሁላችንም እንደምናውቀው ኪራን ጠልታ ወይም ደግሞ ሆነ ነገር ሆነ አይደለም። ነገር ግን ደግሞ የአባቱን ቃል ለማክበር ብላ ነው ይህንን ሁላ የምታደርገው ወይም ደግሞ ይህንን ሁላ የምትሆነ ነበረው ማለት ነው። የሚቀጥለው እስቲ ፍቅራቸው የኪራ ፍቅር እንዴት ይሁን? ከመጀመሪያው ይሄ መድኃኒት ሲጨመር ይበድ ምን ይሁን የምናውቀው ነገር የለም። እስቲ ለማንኛውም በሚቀጥለው እናያለን። ይህንን መድኃኒት ከወሰዳ በኋላ ምን አይነት ጸባይ እንደቀየረ ወይም ደግሞ ምን አይነት ለፍቅር ቦታ እንዳለው ለጽናት ማለት ነው። ለጽናት ምን ያክል እንዲሆንላት ወይም ደግሞ ምን ያክል እንዲያፈቅራት የምናይ ይሆናል። አሁንም ያኔ እያፈቀራት ነው። ነገር ግን ደግሞ ይሄ መድኃኒት ይብስ በመጀመሪያው ይብስ ስለሚያደርገው የሚቀጥለው የምናይ ይሆናል። ለዛሬ ደግሞ ይሄ ይበቃናል። የጽናት እናም ደግሞ የኪራ ነገር ይሄን ይመስል ነበር። ፍቅራቸውም አሁንም እየጨመረ ነው። ሄኖክ ደግሞ ጽናትን ለራሱ ለማድረግ የማያደርገው ነገር የለም፣ የማይሆነው ነገር የለም። እንዱ በቃ ምን አይነት ተባረክሽ ሴት ነሽ? ምን አይነትስ በዚህ ጊዜ እንደዛ አይን አፋር ሴት ማግኛት ማለት ምን አይነት ታደላ ወንድ ነው? አንቺ የምትሆኚው ምን አይነት ለታደላ ወንድ ነው? በዚህ ጊዜማ እንደዛ አይን አፋር ሴት የለችም። ሴቱላ አይን አውጣ ነው። አሁን ግን ደግሞ አንቺን አየሁኝ እያላ በፍቅሯ ጣብ እርግፍ እያላ እሷ ደግሞ ምን አይነት ወንድ ነው እንዴ? ጭራሽ የወንድ ባህር ራሱ የለውም እንዴ? ይሄ ልጅ ምን እየሆነ ከኔ ምንድነው እየፈለጋ ያለው ብላ እሷም ግራ ግብት ብሏታል ማለት ነው። ሄኖክ ደግሞ ያው እንድታፈቅረው ነው ይህንን ሁላ የሚያደርገው። ለሐሴት ራሱ እየነገራት ነበር። ሐሴትን አባትሽ እንዲህ ነው እናቴን እንዲህ እያደረጋ እያላት ነበር። ነገር ግን ደግሞ አንድ ነገር ተባበሪ እባክሽን እያላት ነበር። ምንድነው የሚተባበራ? እባክሽን ጽናትን እያላት ነበር። እሷም ደግሞ ይሄ ልጅ አብደዋል መሰለኝ ምን እየሆነ ነው እያለች ዝም ብላው እዛው ደረጃ ላይ ቁጭ እያላ እሷ ትታው ወደ ክላሷን ገብታ ነበር። እስቲ የሚቀጥለው ቪዲዮ ምን አይነት እንደሆነ እንዴትስ እንደሆነ የምናይ ይሆናል። ጽናት ድራማ ይቀጥላል። ይሄን ሊላችሁ ፈልጌ ነበር። የኪራና የጽናት ነገር ደግሞ አሁንም ይብስ እንትን ይላል ማለት ነው። ፍቅራቸው ይብስ ይሆናል። ምክንያቱም ሄኖክ ያደረገው መድኃኒት ኪራ አንስቶ ስለጠጣው ማለት ነው። ይሄን ይመስል ነበር። በሚቀጥለው አብረን የምናይ ይሆናል። ለዛሬ ይበቃናል። ባያላችሁበት ሰላማችሁ ይብዛ። ሁላችሁንም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ያው እንደተለመደ ላይክ ሼር አድርጉኝ፣ አበረታቱኝ እላችኋለሁ። ባያላችሁበት ሼር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ።